ሻሎም ሻሎም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ የምፈልገው ነገር ቢኖር መጽሐፍ ቅዱስ ሲናገር እንዲህ ይላል፣ ጅማሬ ታናሽ ቢሆንም ፍጻሜ እጅግ ይበዛል። እስኪ ይሄንን ጥቅስ ሁላችሁም ከታች ጻፉ። መጽሐፍ ቅዱስ ላይ የትኛው ስፍራ ነው ጅማሬ ታናሽ ቢሆንም ፍጻሜ እጅግ ይበዛል የሚለውና ዛሬ እኔ ይሄንን ስራ ሰራው ማለት ነገ ከዚህ የተሻለ ነገር የለኝም ማለት አይደለም፣ ወይም አይጠብቀኝም ማለት አይደለም። ይሄ ጅማሬ ነው፣ ፍጻሜ እጅግ ከዚህ በላይ ነው እና ይሄ የልጅነቴ ማስታወሻ ቤቴ ነው፣ የራሴ ቤት ነው። ይሄ ቤት እንግዲህ ከተሰራ 8 ዓመት ነው። ባይዜ ከዚህ በኋላ ነው እኔ እግዚአብሔር በሰጠኝ ራዕይ ቤተክርስቲያንን እየተከልኩ በኢትዮጵያ ማገልገል የጀመርኩ። ነገር ግን ቅድሚያ የራሴን ቤት መስራት ሲገባኝ፣ ይህን ቤት አስተካክዬ ውስጥ መኖር ሲገባ ቅድሚያ ለራሴ አልሰጠውም። ቅድሚያ የሰጠሁት ለወንጌልና ለእግዚአብሔር ቤት ነው። ብዙ ሰዎች እንዲህ ይላሉ፣ በዚህ ዘመን ሰዎች የሚያገለግሉት ለገንዘብ ነው። ወዳጄ ምናልባት ልንገራችሁ፣ ለገንዘብ የሚያገለግሉ ሰዎች ሊኖሩ ይችላሉ፣ ለዝና የሚያገለግሉ ሊኖሩ ይችላሉ። እኔ በፍጹም ለገንዘብ አይደለም። መጽሐፍ ቅዱስ እንዲህ ይላል፣ አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 12 ለአገልግሎቱ ታማኝ አድርጎ የጠራኝን እግዚአብሔርን አመሰግናል። ለአገልግሎቱ እግዚአብሔር ታማኝ አድርጎ ነው ለቤቱ የጠራን እንጂ ሌቦች እንድንሆን፣ ወንበዴዎች እንድንሆን፣ እንድናጭበረብር አይደለም። ለገንዘብም ደግሞ አይደለም። ለገንዘብ ቢሆንማ ይሄ አፈር ቤት አልኖርበትም። ለገንዘብ ቢሆን እዚህ ገጠር ላይ አልኖርበትም። ለገንዘብ ቢኖር እንደዚህ ራሴ አልሰራበትም። ሰራተኛ ነበር አምጥቼ ማሰራው። ሰራተኛ ለማስመጣት አሁን በአንድ ቀን 1000 ብር እስከ 2000 ብር ነው ቀለም የሚቀባ ሰው ማለት ነው። እና ኢየሱስ ጌታ ነው። ይህን ቪዲዮ ኮፒ ሊንክ ሼር አድርጉ። ዘመናችሁ ይባረክ። አንድ ነገር ደግሞ መናገር የምፈልገው ይህ ቤት ቀለም ይፈልጋል ወይም ሲሚንቶን ይፈልጋል። ይህንን ስራ የእግዚአብሔር ሰው አንተ ለወንጌል ነው የምትኖረው፣ ከጎኒ እንሆናለን፣ እኔ በወንጌል አላፍርም፣ ሮሜ 1:16 ላይ ተብሎ እንደተጻፈ የሚል ሰው ካለ ከኔ ጋር መተባበር ይችላል። ይህን ስራ ማገዝ ይችላል በነፃነት ማለት ነው። እኔ ከዛ ውጭ ግን እርዳታ አሰባስቡልኝ እንዲያርጉልኝ አልላችሁም። ዘመናችሁ ይባረክ። ሻሎም። እስኪ አብረን አሁን እንቀባ። እንግዲህ ተመልከቱ፣ ጫፍ ላይ ወጣው ማለት ነው እና አያስፈራም? እንግዲህ በጣም ያስፈራል። ልክ እንግዲህ ርቀት አለው። እንግዲህ ይሄ ነው ስራው። ወንጌል አላፍርም የምትሉ እስኪ ይሄን ቪዲዮ ሼር አድርጉ። እንዲህ ብላችሁ ጻፉ ደግሞ ጅማሬ ታናሽ ቢሆንም ፍጻሜ እጅግ ይበዛል ብላችሁ በራሳችሁ ላይ ትንቢት ተናገሩ። መጽሐፍ ቅዱስ ሕዝቅኤል ምዕራፍ 37 ላይ ለነቢዩ ሕዝቅኤል የመጣው ቃል በእነዚህ አጥንቶች ላይ ትንቢትን ተናገር ነው። በምን ቢሆኑ? በደረቁ አጥንቶች ላይ። ዛሬ በጉዳያችሁ ላይ ማካዛኒ ካምፖርዳኒ ያለው ሰፓራ ይኸው ይህን ቀለም እየቀባው በኢየሱስም በራሳችሁ ጉዳይ ላይ ትንቢት ተናገሩ። በደረቀባችሁ ነገር ላይ ዘገየ በምትሉት በትዳር ጉዳይ ላይ፣ በአገልግሎት ጉዳይ ላይ ትንቢት ተናገሩ። እኔ ይኸው ትንቢት ተናገርኩ። ምን ብዬ? ዛሬ ይሄ ቤት ቢሆንም ነገ እስከ ፎቅ እሰራለሁ፣ G+7 ተክላለሁ። አሜን አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ይህ ጅማሬ ነው እንጂ ፍጻሜ አይደለም። ይህንን የሌላቸው ሰዎችም አሉ። እንግዲህ እኔ ይሄንን አለኝ። ስለዚህ በዚህ እግዚአብሔርን አመሰግነዋለሁ፣ እኮራለሁ እንጂ እግዚአብሔርን አላማርርም። እግዚአብሔርን እባርከዋለሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። በትንሹ እግዚአብሔርን የሚያመሰግን ሰው ነው ትልቅ ቦታ የሚደርሰው። ስለዚህ እግዚአብሔር አምላክ የተባረከ ይሁን። እግዚአብሔርን ከኔ ጋር ያመሰገናችሁ እንዲህ በሉ፣ በእኔ ነገር ላይ ትንቢት እናገራለሁ፣ በጉዳይ ላይ ትንቢት እናገራለሁ። ራካባ ሼካታ ካፓራ ሊባል ዛሬ በዘገየ በትዳር ጉዳይ ላይ፣ በስራ ጉዳይ ላይ፣ በኑሮ ጉዳይ ላይ ትንቢት ተናገር በጌታ በኢየሱስ ስም። እናንተ የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ አለ ሕዝቅኤል። የእግዚአብሔርን ቃል ምን አድርጉ? ስሙ። የእግዚአብሔር ቃል ስመጣ በጌታ በኢየሱስ ስም የደረቀውን ያለመልማል፣ የሞተውን ያስነሳል። አልዓዛር ሞቶ 4 ቀን ነበረ የቆየው። ጌታ ኢየሱስ በመጣ ጊዜ ማርታና ማርያም እንዲህ አሉ፣ ጌታ ኢየሱስ አንተ የምትወደው ወንድማችን ሞቷል፣ አንተ እዚህ ብትሆን ኖሮ ይላሉ አይሞትም ነበር አሉ፣ ቢሞትም ይነሳ ነበር አሉ። እርሱ ግን እንዲህ አለ፣ ትንሣኤና ሕይወት እኔ ነኝ ሲል አሁን ሳይሆን ወደፊት እንደሚነሳ ነበር ያመኑት። ነገር ግን እነግራችኋለሁ ዛሬ በጌታ በኢየሱስ ስም ኢየሱስ ክርስቶስ የሞተ ነገራችሁን ያስነሳል። ቃል ብቻ ከእግዚአብሔር ዘንድ ይምጣ እንጂ። ስለዚህ በነገሮቻችሁ ላይ ትንቢትን ተናገሩ። በዛም ጊዜ ኢየሱስ እንዲህ ነው ያለው፣ እስኪ የተቀበረበት ቦታ አሳዩኛል። ኢየሱስን ይዞ ከሄዱ በኋላ ይሸታል አሉ። ይገርማል። የኛ ማንነት ይሄ ነው። ብዙዎቻችሁ ታውቃላችሁ፣
ሰዎች ገንዘብ ስለሌላችሁ ሰዎች ድሃ ነው ብሎ ያስባቸዋል። አሁን ልክ አልዓዛር እንደሸተተ አልዓዛርን ማርያምና ማርታ ራሳቸው እንዲያሉ ይሸታል እኮ አትጠጋ አሉ። ኢየሱስ ክርስቶስ ግን ተጠጋ ወደ መቃብሩ። ኢየሱስ ግን ተጠጋ ወደሚሸተው ነገር። ዛሬ በህይወታችሁ በብዙ ጎዳና በብዙ መከራና እንግልት ውስጥ የምታልፉ እነዚህ ሶስቱ የትንቢት ቃሎች በጣም ከባድ ናቸው። እግዚአብሔር በአንድ ቤት እያመጣሉ ይሄን እናገራለሁ ብዬ በዚህ እንጨት ላልወጣሁም። ኢየሱስ ክርስቶስ ለዘላለም ጌታ ነው። በዛ ጊዜ አልዓዛር 4 ቀን ቆይቷል። አሁን ይሸታል በሰውኛ። ነገር ግን ጌታ ኢየሱስ ተጠጋና እንዲህ አለ፣ ኢላሃለው አንተ ጎበዝ ተነስ አለ። ራካጄና ማሳካፓር አንቺ ጎበዝ ነሽ፣ አንተ ጎበዝ ነሽ። ሰይጣን ሰነፍ ነህ፣ ነገሪ እኮ ሞቷል፣ ነገሪ ተቀብሯል፣ እንደደረቁ አጥንቶች ናቸው የሚላችሁ ሰዎች፣ የሚከሳችሁ ሰዎች ይሄ ትንቢታዊ ቃል ተቀበሉ። ጃዳሃና ኮፓራዲባ ኢየሱስ ለሞተ ነገር እንዲህ ነው ያለው፣ ኢላሃለው አንተ ጎበዝ ምን በል ተነስ አለ። እንደተገነዘ ሆኖ ተነሳ። ራካዴ ሄልቤኒያ እንደተገነዘ ሆኖ ስነሳ ያሰራችሁትን ፍቱ ነው ያለው። ዛሬ ከታሰራችሁበት መፈታት ይሆንላችሁ። ራሳችሁን ያሰራችሁ፣ ተስፋ የቆረጣችሁ፣ የኔ ነገር አይጠቅምም ያላችሁ፣ የኔ ነገር አይረባም ያላችሁ፣ የትዳሬ ነገር አበቃ ያላችሁ፣ የትምህርቴ ነገር አበቃ ያላችሁ፣ ተስፋ የቆረጣችሁ ይኸው ለእናንተ መልእክት አለኝ። መልእክቱም ይሄ ነው። በጌታ በኢየሱስም ነገርሽ ሕያው ይሆናል። ነገርሽ በኢየሱስም ይነሳል። ነገርሽ የሞተ አይደለም። የሞተው የዲያብሎስ ነው። የሞተው ጊዜ ተነሳ። ኢየሱስ ጌታ ነው። ከኔ ጋር የሞተው ምን ሆነ? ተነሳ። ከዛስ ራሳቸው ያሰሩትን ገመድ ፈቱ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ራሳቸው ያሰሩትን ገመድ ምን አደረጉ? ፈቱት። ከዛም በኋላ አልዓዛርን መመላለስ ጀመረ። ራዳ ካማሲውፓይ ዛሬ በኢየሱስ ስም ተነስታችሁ መመላለስ ይሁን። ለስራችሁ፣ ለኑራችሁ እንዲህ በሉ ከኔ ጋር መፈታትን አውጃለሁ፣ ለጠላትም ነግረዋለሁ። ንገሩ ለጠላቶቻችሁ። ጠላት የአንቺ ነገር ባዶ ነው፣ የአንቺ ነገር አበቃ፣ የትዳርሽ ነገር አበቃ፣ የአገልግሎት ነገር አበቃ ያላችሁ ሰዎች እንዲህ በሉ መፈታትን አውጃለሁ፣ ለጠላትም ነግረዋለሁ። በበጎ ፊት ይሆናለሁ፣ የድል ዜማና ዜማለ በሕዝቡ ፊት አቆሞኛል፣ ራሴን በዘይት ቀብቶኛል። ላከብረው ዘንድ ይገባኛል። አሜን። እና የመጀመሪያው ጅማሬ ታናሽ ቢሆን ፍጻሜ ይበዛል የሚለው ጥቅስ በየትኛው መጽሐፍ ቅዱስ ውስጥ ነው ያለው? እሱን ተናገሩ። ሁለተኛው ኮሜንት ላይ ገብታችሁ እንዲህ ብላችሁ ጻፉ። በነገሬ ላይ በጉዳዬ ላይ ትንቢትን እናገራለሁ በሉ። ሶስተኛ እንዲህ ብላችሁ ጻፉ። የኔ ነገር ሕያው ሆኖ ይነሳል በሉ። የኔ ነገር ሕያው ነው በሉ። የኔ ነገር አልሞተም በሉ። ሰዎች ይሸታል፣ ነገርሽ ተበላሽቷል፣ የትዳርሽ ጉዳይ ተበላሽቷል፣ ካሁን በኋላ ልጅ አትወልጅም፣ ካሁን በኋላ አትጠቅሚም፣ ካሁን በኋላ አትረብም፣ ካሁን በኋላ አንተ ተስፋ የለም፣ ሰነፍ ነህ፣ ካሁን በኋላ ትምህርትህን አትጨርስም የተባላችሁ ሰዎች ይሄ ትንቢት ለእናንተ ነው። ይሄ መልእክት ለእናንተ ነው። ይሄን ቃል ሼር አድርጉ። አሜን ብላችሁ በኮመንት ተቀበሉ። ዘመናችሁ ባረክ። ሻሎም። ሃሌሉያ ሃሌሉያ ሃሌሉያ። ሲሞን ቀረጣሽ ይህ ሴብስሽ ምች ሴብስ